አቶ ገዙ ከቤታቸው ሲገቡ እንዳይገቡ የተከላከለችውን ትሁት ብታከላክልም በፍጹም ያው ቤታቸው ነውና ወደ መኝታ ቤታቸው አምርተዋል። መኝታ ቤታቸው ሲገቡ ግን ቤቲና ናቲ እሳቸውን ለማገት እንግዲህ ተዘጋጅተው ነበር ያገኙት። ያላሰቡት ነገር በማድረግ አገቷቸው። ካገቷቸውም በኋላ እንግዲህ ቤቲ እናቱን ሄዶ እንዲያመጣ አደረገችው። አለሜ መጣችና ስታይ አቶ ገዙ ታግቶ ታያለች። በጣም አዘነች። ምክንያቱም እሷን አግቶ ሲያሰቃያት አፏንም በፕላስተር አስሮ እንዲሁም ብዙ ስቃይ ሲያደርጋት የነበረውን አስታወሰችና አይ ሰው ልጅ በማለት ተገረመች። ከዛም በኋላ እንግዲህ ግን በናቲ በጣም አዘነች። አለሜ ከቤቲ ጋር ሆኖ መገኘቷ በጣም ነበረ የተሰማት። ቤቲ ለአለሜ ብዙ ስቃያን ያበላቻት ስትሆን አሁን ግን ምን ሊሆን ነው አባቱ ሚስት ጋር እዚህ ቁጭ አለው በማለት አለሜ ግራ ተጋባች። እናቴ ተረጋጊ አልገባሽም ሲላት ኧረ ተወኝ ልጄ እኔ ከቤቲ ጋር መቼውም እንድትሆን አልፈልግም። ትሁቴ የታለች ስትለው ተያት ትሁቴን እባክሽ፣ ትሁቴ እኮ የልጅ እናት ሆና ተገኘች፣ አንቺንም ሳትሞቺ ሞታለች ብላ ሚስጥሩን ደብቃ ለዚህ አበቃች ሲል አትረዳትም እንዴ? ተረዳት። እሷ በፍጹም ለእኔ ጥሩ መልካም ልጅ ናት። ብዙ ጊዜ ስታበላኝ ስታጠጣኝ ጤንነቴ እንዲመለስልኝ ያደረገችኝ ትሁት ናት። ልጅ ደግሞ የፈጣሪ ጸጋ ነው። እንኳን ሰጣት ተደስቻለሁ። አለሜ ልጅ በመኖሯ ምንም አልመሰለሽም በማለት ይጠይቃታል። በፍጹም ምንም አልመሰለኝም። እንዲያውም እኔ የምፈልገው ትሁትን አግብተህ አንተ ከትሁት ጋር እንድትቀጥል ነው። የቀሪው ልጆቻችሁን ሁለታችሁ እንድትወልዱ ፈልጋለሁ። ይችን ቤቲን ግን በፍጹም ከእሷ ጋር እንዲኮን አልፈልግም አለ። እንግዲህ እሷ ትሁት አሁን ለጊዜው እናቱን እስከሚያገኝ ድረስ ነው እንጂ እንደዚህ የሚያደርግሽ ነገ እንደ ማስቲካ አላምጦ ወይም እንደ ሶፍት ተጠቅሞ ይጥልሻል ያለቻት ነገር ደረሰ። ትሁት ብልሃተኛ ናት። ከዛም እሱ ወደ ትሁት ዘወር ብሎ ልመናው ሲጀምር በኋላ እኮ ይረፍዷል ብዬ ነግሬሃለሁ፣ ረሳኸው እንዴ? ረፍዷል በማለት ትነግረዋለች። እንግዲህ አቶ ከዙ ደግሞ ቤት እሷን ይጠራትና እንግዲህ እዚህ ቤት በምን ምክንያት እንደምትወጪ ታውቂያለሽ አላት። የምታውቂው ነገር ሁሉ እኔ አደጋ ውስጥ ይከተኛል። ስለዚህ ይህም ማለት ደግሞ ሄደሽ ላጎትሽም ልትነግሪው ትችያለሽ። እሺ አለች እሷም። ስለዚህ በአንቺ ጉዳይ እንዳያወራኝ አስጠንቅቂው። ግን ስራ የለውም እንዲያጎትሽ አላት። ኧረ እሱ የተከበረ ስራ አለው አለች ትሁት። ከሱም አልፎ ሌሎችንም እያሰራ ነው። ታዲያ ለምን አንቺን አላሰራሽም አላት። እሱ የራሴ ችግር እንጂ እኔ ማሰራት ይችላል። እኔ ግን ክብሬን ከነገሩ መቼም ጸጉር ነጭም ሆነ ጥቁር ቢኖረው አላከብርም። ስለ አጎቴን የምትናገረው አለች። እሱም እዚህ ውስጥ አታስገባው። እኔ ራሴን መከላከል ያልቻልኩት እኔ እንጂ እሱ ለራሱ ስለ ራሱ አያንስም። አንተም መቅጠም ይችላል እያልሽ ነው አላት። እሱ ጸብ ሲርቅ እንጂ ሲቀርብ አይቼው አላቅም። እኔ ጋር ታዲያ ምን ቀረበኝ አላት። ትሁትም እንዴ ጋሼ አንተም እኮ ሰው በጸባይ ሲያናግር ጸብ ነው ማለት ነው አለች። እሱ ግን እንደዛ አያስብም። በጣም ጨዋ ሰው ነው። ጨዋ ሰው አለ። ሾርኔ ነው አለ። ኩሽና እቃ ስራለኝ መሄድ እችላለሁ አለችው። ነገረችውን ስላልተዋጠላት ልጅሽ በጣም ደስ ትላለች፣ ልጅሽን ዛሬም አይቻታለሁ ሲላት ጣል አድርጋው ሄደች። አቶ ገዙ በልጇ ቢያስፈራሯትም በትሁት ሳይሆን አሁን በቤቲና በናቲ እየተጠመዱ ይገኛሉ። በጣም በሚያሳዝን ሁኔታ እንግዲህ ቤት ናቲ የሰራው ስራ ጥፋቱን እንዳለበትም ቢሆን እናቱን ለማዳን ሆኖ ብሎ የሄደውን ርቀት በመጠቀም አባቱን በአንድ ክፍል ውስጥ አግቶ ይዞ እናቱን አምጥቶ እንግዲህ ይህ ነበር ለዘመናት ያሰቃየሽ አባቴ በማለት እያሳያት ነበር። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛሌ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። እንግዲህ ትሁትን ሄዶ ልጅሽን ለምን ታፍሪባታለች? ልጅሽን ለምን ደበቅሽኝ? ልጄ ክብሬ ናት፣ የምኮራባት፣ መቼም አላሳፍርፍትም አልፈረፍትም። ከሁሉም በላይ ምን እንዳናደደኝ ታውቂያለሽ? ትሁት እናቴ አጠገቤ ሆና ሞታሌ ማለትሽ እኔ ምንም ማድረግ አልችልም፣ ተገድጄ ነው። ትሁት ክፉ የተባለችው ሴት ግን አዘነች። እሷን አንተ ለማግኘት እሷም ነገረች። እኔም ልጄን ላለማጣት ነው እንደዚህ ያደረጉት። አንቺ ራስ ወዳድ ነሽ፣ አንተ ራስ ወዳድ ነው በማለት እንግዲህ ያንተም እናት እኮ ለእኔ መልካም ሴት ናት በማለት ትነግረዋለች። በዛንም ጊዜ ነበር እንግዲህ በጣም የተናደደው።
ቆይታ ያለህ ዞረህ ይረፍድብሃል፣ ትመጣለህ፣ ትለምነኛለህ ያለችው ትሁት። በዚህ መካከል እንግዲህ ናቲና እሱ ከአንድ ክፍል ሊገኙ መሆናቸው በጣም አስቀይቷቸዋል። ግን እናቱን አግኝቶ ያወቀ ቀን ግን አንቺንም ባልሽንም ነው የሚጨርሳችሁ አለቻት ቤቲ እና ትሁት ሲነጋገሩ። አሁን እባክሽ አታስፈራሪኝ፣ የፈለገ ይሁን ናቲን ካገኘው በኋላ የሚገጥመኝን ነገር እቋቋመዋለሁ በማለት ነበረ ቤቲ ስትናገር የነበረው። እንግዲህ ትሁትን እሷ ገብታ በምትጠይቃት ሰዓት አይዞሽ፣ ይገባኛል፣ ክፉ ነገር አይግጠምሽ፣ በጣም ጨዋ ልጅ ነች ትሁት፣ ለእኔ ግን ለእኔ ስትይ ደግሞ አትቸገሪ አለቻት። ቤቲ ትሁት እያለች ወደ ኪችን ትሄዳለች። አቤት ትላታለች። እንግዲህ ምግብ አቅርቢልኝ አለች። እንዴት እስር ቤት እንዴት ነበረ አላቻት። ከእስር ቤት ታሽጋ ተቆልፎባት ስለወጣ። አይ ከምር እንዴት አየሽው እስር ቤቱን ትሁት? አታናጂኝ አለቻት። አለሜ ከዚህ ባሰ ረዥም ቀናቶች ተዘግቶባት ኑሯል። እና ምን ላድርግ አለ ቤቲ። እድሏ ነው አለች። ማሰብ ያለብሽ ግን ምን እንደሆነ ታውቂያለሽ? ከዚህ በኋላ የእኔ ስልጣን ምንድን ነው የሚለው ነው። የአንቺ ዕጣ ፈንታ ምን ይሆን አለቻት። ግን አንቺ ምን ይሆን መጨረሻሽን አታውቂውም። ስለሆነልሽ ግን ደስ ብሎኛል። የእናቱን ጉዳይ ግን አስቢበት፣ የሳበሽ እንዳይገልሽ አለቻቱት። እናቱን አግኝቶ የሆነባትን ቀን ያወቀ ግን አንቺንም ባልሽንም ነው የሚጨርሳቸው። እባክሽ አታስፈራሪኝ አለቻት። አሁን ምግብ አቅርቢልኝ እርቦኛል አለች። አቶ ገዙ ቤቴን አንድ ክፍል ቆልፈው እንደ ትሁት እንደ አለሜም ለማስቀመጥ ቢያስቡም ግን አሁን ለጊዜው ስለ ራባት ነበር የወጣችው። ግን እናቱ ደግሞ ለናቲ ቁጭ አድርጋ ናቲ ቤቲ ምን ስታደርገኝ እንደነበር ታውቃለህ አለችው። እስኪ እናቴ ንገሪኝ ሲል ጠይቃታል። ቤቲ ማለት ጭራቅ ናት። እኔን ስታሰቃየኝ የነበረች ስመጣ እየመጣች አንተን ሙቷል፣ የለም ተቀብሯል፣ ካፈር በታች የሆነ ሰው ይነሳል እንዴ? ምን እያልሽ ነው እያለሽ አንቺ እኮ እብድ ነሽ፣ አንቺ እኮ እብድ ነሽ እያለሽ ነበረ ስታስገድደኝ የነበረችው። ማን ቤቲ? አዎ እናቴ። ስቃያቸውን እኮ አውቃለሁኝ አለ። ስቃያችሁን አውቃለሁ፣ ግን ትንሽ የተረጋጋሁት አንቺን ለማገኘት የሄድኩበት መንገድ ነው። ቢሆንም የመጣህበት መንገድ ስህተት ነው። አባት ሚስት ጋር አልጋ ውስጥ ተቀምጣ አይደለም እኔ የምትፈልገኝ። እኔ በሞት ይሻለኛል። እንደውም እሱ ገዚህ መጥቶ አንቺን ልግደልሽ ሲለኝ ግደለኝ፣ ምክንያቱም ልጄ በህይወት ካለልኝ ችግር የለም ብዬ የራሴን መስዋዕትነት ነግሬዋለሁ አለች። እንግዲህ ናቲ ያንኳኩቶ ሲገባ ቁጭ ብለው ነበር አቶ ገዙና ቤቲ። ቡና ይፈላልህ ምሳ ብላ ሲሉት አይ አልፈልግም። እንዴ የእሷን እኮ የትሁትን እኮ ምግብ ተወደው ነበር አለው። አልወደውም አሁን ስለበላሁ ነው አለ። እሺ አሁን አንቺ አብረሽኝ ትወጫለሽ ቤቲ አላት። ናቲ አለው እኔም ፈልገህ ነው የመጣኸው በማለት ይጠይቀው። አይ በዚሁ ሳልፍ ቡና ለመጠጣት ፈልጌ ነው ትሁት አለችና ቤቲ ቡና እንድታፈላ አዘዘቻት። አይ ውጭ ለምን ውጭ ቡና አልጋብዝም በማለት አባት ይናገራሉ። ምክንያቱም የሁለቱን ግንኙነት ጥብቅ ሁኔታ ለማወቅ አይ የቤት ይሻለዋል፣ አንተም ከፈለግ ቁጭ ባልና ጠጣ አለ። እሺ አለ። ስራ አለብኝ አሉ አቶ ገዙ ተናደው። ምክንያቱም በሁለቱ ያለውን ግንኙነት እየተከታተሏቸው ነው። ትሁት ብለው ከጠሩ በኋላ በሚያስፈልጋቸውን ነገር እንድታደርግላቸው እሺ በማለት ነበረ የቁጭት ንግግራቸውን አሳርፈው የሄዱት። ምክንያቱም ስህተት እየተሰራ እንደሆነ በቤታቸው እንዲጠረጠሩ ሄደዋል። መጀመሪያ ናቲ የትሁት ናት ብሎ በጣም አባት ትንሽ ተረጋግቶ ነበር። አሁን ግን ቤቲ እናቴ የት እንዳለች ልትነግሪኝ ትቻለች በማለት ነበር ያለችበትን ቦታ ማናገርህ እንግዲህ መወጣጣት ይፈልጋል በማለት እንግዲህ ወደ መኝታ ቤት ሄዳ ያመራችው ጊዜ ከዛ በኋላ አቶ ገዙ መጥቶ ሲገቡባቸው እንግዲህ አቶ ገዙን ለሁለት ይዘው አግተዋቸዋል። እናቴን ስታሰቃያት እንደነበረው አንተም እንድትሰቃይ ነው የምፈልገው በማለት ይለዋል። እናቴን እኮ እኛ አላሰቃየናትም፣ እናቴን ሞታለች ብለህ መቃብሯን አላሳየኸኝም እንዴ አለው። አዎ ተደሙታለች። እንዴት ታዲያ ምን እያልክ ነው? እናቴ ይቻ አይደለችም ሌላ እናት አለኝ እንዴ በማለት እንግዲህ አለሜን እየጎተተ ይዞ መጥቶ ከክላስ አውጥቶ ሲያሳየው አቶ ገዙ ተደናገጠ። ምን ማድረግ አለብኝ ታዲያ? እናትህ እኮ ስራዬ ላይ እንቅፋት ሆነችብኝ፣ ልታሰራኝ አልቻለችም። የምሰራውን ስራ ይሄ ነገር ክልክል ነው፣ ይሄ ነገር ክልክል ነው እያለች ገቢዎችን ልታቋረጥብኝ ስትል ምንም አፏን መዝጋት ስላልቻልኩኝ እዚህ ውስጥ አስሬ ያስቀመጥኳት። ታዲያ እያበላኋት ነው፣ እያጠጣኋት ነው። ምን የጎደለባት ነገር አለች? አንተ መብላት መጠጣት ነው ብቻ ለሰው ልጅ ጥሩና መልካምነት ብለህ የምታስበው አለው። አዎ የሌላውስ የህሊና እስረኛ ያደረግካትስ
ከምን ሊቆጠር? ስለዚህ አሁን አንተ በዛው ልክ እዚሁ ትታሰራለህ አለና እንግዲህ አባቱን ካሰረ በኋላ ቤቲን ደግሞ በቃሽ፣ ያንቺና እኔ ጨዋታ እዚህ ጋር አልቋል። አንቺን ብትሆኚ ለእናቴ መልካም እንዳልነበርሽ አውቃለሁ፣ ግን እናቴን ለማገኘት የሄድኩበት ርቀት እንደሆነ እንድትገነዘቢ። ስለዚህ ከዚህ በኋላ አንቺ ከኔ ጋር በፍጹም ልትገናኝ አትችይም በማለት እሷንም አንገቷን አንቆል ሲጥል ያደርጋት ሲል ትሁት ኧረ እባክህ እናትህን ባገኘህለት ደግሞ ሰው ገለህ እስር ቤት እንድትገባ አልፈቅድልህም በማለት ሩጣ ታገላገላቸዋለች። በዛን ጊዜ እሷም እያለች ቤቲ ወጥታ ትሄዳለች። አሁን አለሜን እንግዲህ አለሜም ይቅርታ አድርጉልኝ ወደ አገር ቤት መሄድ ወደ ልጄ እፈልጋለሁ ስትል ወደ ልጅሽ መሄድ አትፈልጊም? አንቺና እናቴን አንድ ላይ አኖራለሁ ሲጠይቃት ናቲ ረፍዷል። በፊት እኮ ነግሬያለሁ ልጄን መቼም አላፍርባትም። ልጄን የማይፈልግ ባል ብዬ አላገባም። ልጄን የማይወድልኝ ፍቅረኛ ብዬ አላፈቅረውም። ስለዚህ አንተ ደግሞ ያላገባችውን ሴት መርጠህ በእናትህ በኩል ማግባት ትችላለህ ብላ ስትናገረው በጣም ተናደም። ይህ ነበር ያልኩ ይረፍድብሃል ያልኩ ገባህ አለችው። እናት ደግሞ አለሜ ደግሞ አይ በፍጹም ልጅን ቢኖርሽ ባይኖርሽም እኔ አንቺን ከነ ልጅሽ እንዲያገባልሽ ናቲ ይፈልጋለሁ። ምክንያቱም አንቺ ህይወቴን ለዚች ድርቀን ያደረሽኝ አንቺ ነሽ በማለት ተናገረች። ቻናሉን ሰብስክራይብ እያደረጉ ይጠብቁ።